በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጤና ይስጥልኝ። ይህ ሞርስ ኮሚኒኬሽን ነው። ከመደበኛው የሞርስ ኮሚኒኬሽን መሰናዶ የቀደመ መልእክት። ሰላም 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 ሲባል እንሰማለን። ያለንበት ጊዜ ግን እኔ ከአንደበቴ የወጣው ቃል ሰላም የሚለው የቃሉ ትርጉም ገብቶኛል ወይ? ከአንደበቴ ስለወጣው ሰላም የበኩሌን የድርሻዬን እንዴት ላበርክት የሚለውን ጥያቄ መመለስና በተግባር ለመተርጎም ቁርጠኝነት የሚያስፈልግበት ጊዜ ነው። ስለ ሰላም መናገር ብቻውን ሰላማዊ አያሰኝም። ቀን ስለ ሰላም ሲናገር ምራቁ የደረቀበት፣ ምሽት በጨለማ የገዛ ወንድሙን ገድሎት ካደረ ስብከቱ ለማን ነው? መጨካከሩን የሚያስቀር ንግግር ካልሆነ ሰይጣንም ከመጽሐፍ ይጠቅስ የለም ወይ የሚለውን ለመጠየቅ መገደዳችን ከመደበኛው የሞርስ መሰናዶ የቀደመ መልእክት ሆኖብን ነው። በዋናነት ብረት ተይዞ እታገልልሃለሁ የተባለው የህብረተሰብ ክፍል ልጆቹን ማስተማር ካልቻለ፣ ጤና ጣቢያ ሄዶ መታከም ካልሆነለት፣ ገበያ ሄዶ መሸመት ካልቻለ፣ እንዲህ አይነት አስቻይ ሁኔታ የሌለው ደግሞ እየታገልኩልህ ነው በሚለው በአብራኩ ክፋይ ምክንያት መሆኑ የሞተው ሞቶ ለነገው የሚቀመጥለት ዕዳ ወገቡን ሰብሮት ትከሻውን አጉብጦት እጄን በእጄ የሚል ትርክት እየተቀመጠለት ያለ ትውልድ የመኖሩ ነገር ታስቦበት ይሆን የሚለው ደግሞ በቀደመው መልእክት ላይ የተደመረ መልእክት ነው። በፍቅር በውዴታ በአብሮነት አብራችሁን ለምትቆዩ ለእናንተ እንዲሁም ሌሎች ቤተሰቦችን እንድናገኝ ላይክ፣ ሰብስክራይብ፣ ሼር በማድረግ ስለተባበራችሁን እናመሰግናለን። በአገር ውስጥም በውጭም ሀገር ያላችሁ ወገኖቻችን የሞርስ ኮሚኒኬሽን ቤተሰቦች አስተያየታችሁን በኢሜል አድራሻ john8065@gmail.com ላይ ልታስቀምጡልን ወይም በሞባይል ስልክ ቁጥር 0911698322 መደወል ትችላላችሁ። ባሳለፈው ሳምንት በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጭ ወዳገኘነው ወታደራዊ ዜና እናልፋለን። የመከላከያ ሰራዊቱ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገርን ሉዓላዊነት አስከብሯል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸውን የ43ኛ ዙር ካራማራ ኮርስ መሰረታዊ ኮማንዶዎችን ሲያስመርቅ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በአይበገሬ ጀግኖች ልጆቿ የሚያጋጥሟትን ፈተናዎች በጽናት በመታገል የሀገራችንን ብሔራዊ ጥቅም አሳልፈው የሚሰጡ የሀገር ባንዳዎችን በመመከት ከዘመን ዘመን መሻገሯን ገልጸዋል። ኢትዮጵያን የውስጥና የውጭ ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎችን ሰራዊቱ የህይወትና የአካል መስዋዕትነት ከፍሎ ማሸነፉንም አነስተዋል። ኢትዮጵያ በትጥቅ ቢሆን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷን ያነሱት ፊልድ ማርሻል ብርሃኑ ጁላ ይህም በቀጣይነት ተጠናክሮ እንደሚቀጥል አነስተዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ ማሰልጠኛም የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ የአሰለጣጠን ዘዴ በመጠቀም በአጭር ኪሳራ በጠላት ላይ ድልን የሚቀዳጅ ሰራዊት ማፍራቱን መልከታቸውን ጠቁሞ ሰልጣኞችም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡ አሳስበዋል። በስልጠናው አብላጫ ውጤት ላመጡ ተመራቂ አባላትና አሰልጣኞች የሽልማት አሰጣጥ ስነስርዓትም ተካሂዷል። ዘገባው የራሄል ገዛኸኝ ነው።
የኢትዮጵያን ሉዓላዊነትና ክብሯን ጠብቆ ማሻገር የኛ ትውልድ ኃላፊነት ነው አሉ ሌተናል ጄኔራል ብርሃኑ በቀለ። የኢትዮጵያን ሉዓላዊነትና ክብሯን ጠብቆ ማሻገር የኛ ትውልድ ኃላፊነት ነው ያሉት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ በአንድ ኮር በስልጠና ላይ የሚገኙ የመቶና የጓድ አመራሮች የስልጠና ሂደትን በተመለከቱበት ወቅት ኢትዮጵያ በጀግኖች ልጆቿ ክብር መስዋዕትነት ክብሯ ተጠብቆ ዛሬ ላይ ደርሳለች። በእኛ ትውልድም የአፍሪካውያን ኩራትና የነጻነት ተምሳሌት ሆና ትቀጥላለች ብለዋል። ኮሩ ጽንፈኛውን ቡድን በመደምሰስ ተልዕኮን በላቀ ጀግንነት የፈጸመ ነው ያሉት ሌተናል ጄኔራል ብርሃኑ በቀለ ሰራዊቱን በመምራት በማስተባበር ራሳቸውን ጭምር ተዋጊ በመሆን አኩሪ ገድል ፈጽማችኋልም ብለዋል። ሰራዊቱን በሁለንተናዊ መስክ ለማብቃት የቅርብ አመራሩ ድጋፍና ክትትል ከፍተኛ ሚና ይጫወታል ያሉት አዛዡ ሌተናል ጄኔራል ብርሃኑ በቀለ ብቃት ያለው የመቶና የጓድ አመራር ለጠንካራ ሰራዊት ግንባታ መሰረት ስለመሆኑ አንስተዋል። ተቋሙ ለሰራዊት ግንባታ ትኩረት ሰጥቶ እየሰራበት ይገኛል ያሉት ሌተናል ጄኔራል ብርሃኑ ከዘመኑ ጋር እየዘመነ በቴክኖሎጂ አቅሙ እያደገ በመምጣቱ ለኢትዮጵያ ክብር የሚመጥናት የመከላከያ ኃይል በመገንባት ላይ ስለመሆኑ ተናግረዋል። በየደረጃውና በየተመደብንበት የሥራ መስክ ውጤታማ ስንሆን የፕሮፌሽናል ሰራዊት ግንባታውን እውን እናደርጋለን ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በስልጠና የሚፈጠር ሁለንተናዊ አቅም ለቀጣይ ተልዕኮ ስኬት የበለጠ የሚዘጋጅ መሆኑን በመገንዘብ ለውጤታማነት መትጋት ይጠበቅባቸዋል ሲሉ አሳስበዋል። ዘገባው የአንዷለም ከፍያለው። ወዳጄ ልቤ የመጣንበትን መንገድ መለስ ብሎ ማየት አልሆንላችሁ ሲለን ያለፈውን እየሰረዝን ሁልጊዜ እኔ የሚለውን ታሪክ ስንጽፍ አንዱ ሲጥል የተገፋፋንበት የመንገዳችን ድልድይ ተሰብሮብን መሀል የቀረን እኛ፣ የሐሰት ትርክት ይዘን ታሪካችን የጠፋን እኛ፣ ታሪካችን ተሸርፎብን ጀንበር ሳትገባ የጨለመብን እኛ፣ ከኢትዮጵያ ይልቅ የወጣንበት ዘራችን የበለጠብን እኛ፣ በሸፍጥና በሐሰት እየኖርን እኛ፣ ክፎች ባመጡብን ጦስ ከክፎች ጋር ውለንና አድረን ክፉ ሆነን የእስከዛሬው መንገዳችን ኮረት በስቶበት ተጎዳን እንጂ አልተጠቀምንም። አሁን የሚታየው አቧራ ይራገፋል፣ ወከባው ይጠፋል፣ ጫጫታው በዝምታ ይለወጣል፣ መንገራገጩ ይጸናል፣ መናወጡ ይረጋጋል። ምክንያቱም እኛ የኢትዮጵያ ማህፀን ያበቀለን ከጀግኖች አብራክ የተገኘን ኢትዮጵያውያን ነንና ይህ እንደሚሆን እናምናለን። ከዚህ ቀደም እንዳልናችሁ ሐሳባችሁን ስጡን፣ አግዙ። እንደማችሁን አፍሰሳችሁ አጥንታችሁን ከስክሳችሁ አገርንና ወገንን ከየትኛው መብሪተኛ ኃይል እየጠበቃችሁ የምትገኙ ጀግኖች ወንድሞቻችን እህቶቻችን እናንተ ያላችሁ መጨነቅ የለብንም። በምድር ጦር ፎሬን ተነፍቶ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ተደርጎ የሞርስ ኮሚኒኬሽን ቤተሰቦች የት እንዳሉ ለማወቅ የሞርስ ኮሚኒኬሽን ኤዲሲ ሲያጣራ ቤተሰቦቻችንን በሞርስ ኮሚኒኬሽን ዩቲዩብ ቻናል ላይ በፍቅርና በውዴታ እየተከታተሉ አግኝቷቸዋል። በፍቅር በውዴታ በአብሮነት አብራችሁን ለምትቆዩ ለእናንተ እንዲሁም ሌሎች ቤተሰቦችን እንድናገኝ ላይክ፣ ሰብስክራይብ፣ ሼር በማድረግ ስለተባበራችሁ እናመሰግናለን። በአገር ውስጥም በውጭም ሀገር ያላችሁ ወገኖቻችን የሞርስ ኮሚኒኬሽን ቤተሰቦች አስተያየታችሁን በኢሜል አድራሻ john8465@gmail.com ላይ ልታስቀምጡ ወይም በሞባይል ስልክ ቁጥር 0911698322 ላይ መደወል ትችላላችሁ። ወዳጄ ልቤ ዛሬ እኔ የሞርስ መርሃ ግብር አዘጋጅና አቅራቢ ከእናንተ የሞርስ ቤተሰቦች ጋር ስንገናኝ ዕለቱ እሁድ ቀኑ 1 ወሩ ሰኔ ዓመተ ምህረቱ ደግሞ 2017 ነው። ካላንደር አይዘጋውም እንጂ መታወስ ያለበት ትልቅ የመታሰቢያ ቀን ነው። ለዲሞክራሲ መኖር፣ ለዜጎች ሰብአዊ መብት መከበር፣ የሚገዛቸውን ሳይሆን የሚያስተዳድራቸውን መሪ ለማግኘት ስልጣን ከኮረጆ መመንጨት አለበት ያሉ ኢትዮጵያውያን በድምጻቸው አምባገነኑ የህወሓት ኢህአዴግ አገዛዝ ከትከሻቸው ላይ ለማንሳትና ለመጣል በአደባባይ ያረጋገጡበትን የሶስተኛውን ሀገራዊ ምርጫና ውጤቱን ተከትሎ ለምን አልመረጣችሁኝም ብሎ
ለበቀል የተነሳው አገዛዙ ሰኔ 1 ንጹሃንን በአደባባይ ገድሎ ባንክ ሊዘርፉ ሲል ተገደሉ በማለት የፎከረበት ቀን ሰኔ 1 ቀን ነው። ዛሬ እንደ ቀልድ 20 ዓመታት አለፉ። ሰኔ 1 ቀን 1997 በአዲስ አበባ ምድር የተፈጸመው ዘግናኝ ግፍ የሰለባዎችን ቅስም ጎጆና ጓዳም ላይጠገን ሰበረው። እናት ደረሰልኝ አደገልኝ ያለችው የዚያን ጊዜ 11 ዓመት ዕድሜ የነበረውና እንኳንስ ባንክ ሊዘርፍ ባንክ የቱ ጋር እንዳለ የማያውቀውን ነብዩን ጨምሮ በርካቶች ተገድለው በሰማዕታቱ ቤት የገባው ሀዘን ከባድ ነበር። ከወያኔ ጥይት የተረፈ አልቅሶ አፈር አለበሰ። መጽናናት ይሆን ዘንድም ተመኘ። ከሞቱት ሌላ በየሆስፒታሉ በጣር ላይ የነበሩ ደማቸው እንደ ጅረት የሚፈስ የሕክምና ባለሙያዎችን እርዳታ አጥብቀው የሚፈልጉ በርካቶች ነበሩ። አንዳንዶችም ከሰኔ 1 ቀን በኋላ መሞታቸው ተሰምቷል። ሰኔ 1 ቀን 1997 የአዲስ አበባ ወጣት እልቂትን ስናስታውስ አዲስ አበባ በደም ጎርፍ በታጠበችበት ዋዜማ ኮተቤ መምህራን ኮሌጅ ፊት ለፊት ግንባሯን በጥይት ተመታ የተገደለችው የ18 ዓመቷ ሽብሬ ደሳለኝ ሰለባ ከሆነች በኋላ የተመታችበት ጥይት ገንዘብ ክፈሉ ተብለው ቤተሰቦቿ በሰውነቷ በስቶ በገባው ጥይት ልክ በመቶ እያባዙ እንዲከፍሉ መደረጋቸው ሐዘናቸውን አክብሩት የነበረው ለነርሱ ብቻ አልነበረም፣ ለሰማውም ጭምር እንጂ። ቀድሞ በተተኮሰ ጥይት የወደቀውን የወንድሙን አብርሃም ይልማ አስከሬን ታቅፎ ያለቅስ የነበረውን በጥይት ተበሳስቶ የተገደለው የፈቃዱ ይልማ አሟሟትም በፍጹም አይዘነጋም። መኖቀቱ እናም በድምጽ የተቀጣ መንግስት መራጩን በጥይት ተበቀለው። እንዲህም ከሆነ እነሆ ዛሬ 20 ዓመት ሆነ። ለሰኔ 1 ሰማዕታት ነፍስ ይማር፣ ለቤተሰቦቻቸው ደግሞ ሐዘን አዲስ ነውና መጽናናት ይሁን። የተወደዳችሁ ሌሎች ቤተሰቦች እንድናገኝ ላይክ፣ ሰብስክራይብ፣ ሼር በማድረግ ስለተባበራችሁን እናመሰግናለን። ባጠናቀቅነው ግንቦት ወር ከወሩም በ27ኛው ቀን አንድ ጀግና አጣን። ካጣንም 2ኛ ዓመቱ ሆነ። ማናልከኝ ወዳጄ ያዝማ ተከታዩን መሰናዶ። የኢትዮጵያ የቁርጥ ቀን ልጅ አሊ በርኬ እስር ቤት ለዓመታት በመቆየታቸው ሳቢያ ቤተሰባቸውም ተበተነ። ከእስር ሲወጡም የሚገባቸውን ክብር ሳያገኙ መቆየታቸውና የሰሩትን ያክል ሳይሆን ተቃራኒ ሕይወት ማሳለፋቸው ይነገራል። ያ የኢትዮጵያ ጀግና ክላሽንኮቭ በተሸከመበት ትከሻው ብሎኬት ተሸክሞ ዳቦ ለመብላት ቀንሳ ጀመረ። ሕይወቱ ተጎሳቆለች። ምን ቢደክሙ የተቆረጠው ቀን አይቀርምና ያቀር መጣ። ግንቦት 27 ምሽት ሁሉም ነገር አበቃ። በቦምብ ታንክ ማራኪው የካራማራው ጀግና ሻለቃ ባሻ አሊ በርኬ በ72 ዓመታቸው ያለም በሞት ተለዩ። የሕይወት ታሪካቸው እንዲህ ተነበበ። የታላቁ ጀግና አሊ በርኬ ቱቾ የሕይወት ታሪክ። ጀግናው የውጊያ ቀንድል አሊ በርኬ ቱቾ ከእናቱ ከወይዘሮ አሙና ቡልቻ እና ከአባቱ አቶ በርኬ ቱቾ በ1943 ዓመተ ምህረት በወለጋ ክልል በኦሮሚያ ክልላዊ መንግስት ወለጋ ዞን ቤጊ ወረዳ ተወለደ። ታላቁ ጀግና አሊ በመንደሩ እንደ ጓደኞቹ እየተጫወተና ለቤተሰቡም እየተላለከ አድጎ ለቁም ነገር ሲበቃ በተወለደበት አካባቢ ትዳር መስርቶ ልጆች አፍርቶ ሕይወቱን እየመራ እያለ እሱነቱን የሚያስገድድ የእናት ሀገር ጥሪ በወቅቱ በወታደራዊ መሪው ጓድ ሊቀመንበር መንግስቱ ኃይለማርያም የሶማሊያ ወረራን በማስመልከት ለመላው የኢትዮጵያ ሕዝብ ባደረጉት ጥሪ መሰረት ተነስ፣ ታጠቅ፣ ለእናት ሀገሬ በጠላት ተወራለችና ብሎ ባደረጉት ጥሪ መሰረት ይህ ቆራጥ ጀግና ቤቴን፣ ቤተሰቦቼን፣ ንብረቴን ሳይል ሁሉም ሀገር ሲኖር ነው በሚል ወደ አዲስ አበባ በማቅናት
በታጠቅ ጦር ሰፈር ከተመ። የሀገር ፍቅር ያናወዘው አሊ በስልጠናው በሚገባ ሲወደስ በኢላማውም ተወዳዳሪ የሌለውና ጥንትም በቀየው አንበሳና ነብርን ዝሆኔን አዳኝ እንደነበረ በሰፊ የተወራለት ነውና የጀግና ምንጩም እዛው ነበርና ስልጠናው እንደተጠናቀቀ ወደ ምስራቅ ጦር ግንባር ከጓደኞቹ ጋር ለወሳኝ ፍልሚያ ተመመ። አሊ ገና በወጣትነቱ ነበርና የፊቱ ነበልባል መነሳቱ ያበስር የነበረው በኦጋዴን ምድር ጀግናው ያልረገጠ ምድር የለም። በሐረር፣ በባቢሌ፣ ፈዲስ፣ ጅጅጋ፣ ቀብሪ ዳሃር፣ ደገሃቡር፣ ወደ ቀላፎ በመሳሰሉት ሙስታይል፣ ዋርደር ወዘተ በውጊያ ጀግንነት የፈጸመባቸው ቦታዎች ሲሆኑ በተለይም የሶማሌ ጦር በከባድ መሳሪያ እየታገዘ ታንክን እያርመሰመሰ የወገን ጦር ለመደምሰስ እየተቃረበ በመጣበት ወቅት ጀግናው አሊ አይኔ እያየ የጦር ሰፈሬ አይደመሰስም፣ ጓደኞቼን በጠላት ታንክ አልቁም፣ የሀገሬ ድንበርም አይደፈርም በማለት እንደ ጦጣ ከታንክ እየዘለለ በቦምብ ሶስት ታንኮችን ያጋየና ወገንን ሀገርንም ከውድቀት ያዳነ አውደ ውጊያ የተፈጸመበት ታሪካዊ አቦ ሸሪፍ ቦታ ነበረ። ይህ ተጋድሎ ከፍተኛ በመሆኑ በቅርብ አለቆቹ በምስክርነት በሀገር አቀፍ ደረጃ የላቀ የጦር ሜዳ ጀግና ሜዳይ በህዝብ ፊት በአደባባይ በሀገሪቱ ርዕሰ ብሔር በኮሎኔል መንግስቱ ኃይለማርያም የተሸለመ ጀግናው ሻለቃ ባሻ አሊ በርኬ ወደ ሐረር ወደ ክፍሉ ሲመለስ ከፍተኛ የጀግና አቀባበል ተደረገለት። አሊ ከዛን በኋላ ጊዜ ጀምሮ ክብሩ ከፍተኛ በየስብሰባዎችና በበዓላት ቦታ ሁሉ የመጀመሪያ ወንበር የአሊ በርኬ ወንበር ነበረ። አቅሙ እየደከመ በመሄዱ በተወለደ በ72 ዓመቱ በ27/9/2015 ዓ.ም አመሻሽ ላይ ህይወቱ ሊያልፍ ችለዋል። ለብሔራዊ ሰንደቅ ክብር ተና ይህ የሞርስ ፌርማታ ነው። በሞርስ ፌርማታ አንተን ወዳጄንና አብዝቼም ወዳችሁን ታናሽ ወንድሞቼንና እህቶቼን ሳገኛችሁ በእጅጉ ደስ ይለኛል። ለምን ብሎ ጠያቂ ቢኖር ከታሪክ ስልቅ ወግ ተሰልቆ ተሰናርቱ ወደ እናንተ የሚደርስ ቁም ነገር አለኝና ነው። ዛሬ ጥቁር ቀን ነው። ኢትዮጵያ ያላከበረችው ጀግናዋን ሸኘችው። ሻለቃ ባሻ አሊ በርኬ ያን ጊዜ 3 ታንክን በቦምብ አጋይቶ የኢትዮጵያን ሉዓላዊነት ለማስከበር ከታጠቅ ጦር ሜዳ ወይም ከታጠቅ ጦር ካምፕ ዘምተው በነበሩት 300,000 ኢትዮጵያውያን መካከል አንዱ ብላቴና ነበር። ኢትዮጵያ ሉዓላዊነቷን እንደቀጠለች ከልጆቿ ወደ ልጆቿ እየተላለፈች ዛሬም አለች። ጀግኖቿ ግን ደማቸውን አፍስሰው አጥንታቸውን ከስክሰው አገር ሳይኖራቸው ይኖራሉ። ለብሔራዊ ሰንደቅ ክብር ተና በሀገር ውስጥም በውጭ ሀገርም ያላችሁ ወገኖቻችን የሞርስ ኮሚኒኬሽን ቤተሰቦች አስተያየታችሁን በኢሜል አድራሻ john841@gmail.com ላይ ልታስቀምጡልን ወይም በሞባይል ስልክ ቁጥር 0911698322 ላይ መደወል ትችላላችሁ። ታሪካዊ ጠላቶቻችን በአደባባይም አደፍጠውም የሚያሴሩብን ይህ ሰው የመሆኑ ልክ ጠፍቶን
ፈጣሪን መፍራት በመተዋችን ከነበርንበት የታላቅነት ማማ ወርደን ካልተፈጠፈጥን በማለታችን እነዚህ ከፈጣሪ የተጣሉ የተቃቃሩ እኛ ትንሽ ሰው ሰራሽ ችግር ብንፈጥር ታላቅነታቸው በታናሽነት ከፍታቸው በዝቅታ ማግኘታቸው በማጣት ፍቅራቸው በጥላቻ አንድነታቸው በመበታተን ልንለውጠው እንችላለን ብለው ሲሻቸው በውስጥ ጉዳያችን ጥልቅ እያሉ ሲሻቸው ዙሪያችንን በመክበብ ሊተናኮሉን ይፈልጋሉ። መፈለግ ብቻ አይደለም ይሞክሩታል። እንዲህ አጀንዳ የሚሰጡን ጠላቶቻችን ደግሞ ከህሊናቸው እስከ ሆዳቸው ድረስ ያለውን ርቀት ማወቅ የተሳናቸው ወገኖች የቤት ስራውን ይሰሩላቸዋል። ግድ የላችሁም። ኢትዮጵያን በታሪኳ አታውቋት ሆኖ እንጂ ክፋት አድራጊዎች ክፉ አድርገው ከክፎች ጋር ተባብረው ደሟን ቢያፈሷት ጎኗን ቢወጓት እንጂ በዘላቂነት ታሪካዊ ጠላቶቻችን እንደሚልኳቸውና እንደሚደግፏቸው ኢትዮጵያን አፍርሰው የተሳካላቸው ወይንም ፈርሳ በአይኗቸው ያዩበት አንድም በታሪክ መዝገብ የተመዘገበ ጊዜ የለም። ኢትዮጵያ ትፈተናለች። ፈተናውን በጽናት ተጋፍታ ትሻገራለች። ይህ ነው የሚታወቀው። ኢትዮጵያን የሚጠብቅ ይጠብቃታል፣ ከቶንም አያንቀላፋም። በኢትዮጵያ ተስፋ አይቆረጥም። እየሆነ ያለው አሁን የምናየው መገዳደል ሁሉ ይቀራል። ወጀቡ ይወርዳል። የተናወጠች የመሰለችን መርከብ ተረጋግታ ጉዞዋን ትቀጥላለች። እርስ በርስ መተዛዘንና መተሳሰብ የጥላቻውን ቦታ ይረከባል። አለመግባባት በመረዳዳት ይለወጣል። ውሸትና ማስመሰል ለእውነትና ለእውነት ቦታውን ይለቃሉ። እርግጥ ነው ነገሮች ሁሉ እንደ ጅማሬያቸው ይለወጣሉ። ሊነጋጋ ሲል ይጨልማል። እኛ ግን ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወገግታ እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል ለመላው መለዮ ለባሽ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚሊሻ አባላትና ኢትዮጵያ በታመመች ጊዜ ሊያክማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክብሩን ከነሞገሱ ይሰጡ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።